ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ብቻ እኔ እንጃ ቲክታክ ላይ ገብቼ ስክሮል ሳደርግ እንዲሁም ደግሞ ስገባ ብዙ ሜሴጆች አሉና እነሱን ሸር የተደረጉልኝንም ምናምን እያየው ነበረና ማለት እንዴት ነው በዚህ ልክ ድፍን ጭንቅላት መሆን የሚቻለው? እንዴት ነው በዚህ ልክ ማሰብ ማንችለው? አይምሯችን ነው ልክ ያልሆነው ኦር ደግሞ ያለንበት ሲቹዌሽን ነው እንደዚህ ያደረገን ምንድን ነው? እኔ ያልገባኝ ማለት ነው። እዚህ ጋር አሁን ለማንም ማስረዳት አይጠበቅብንም። ኦር ደግሞ ማንም ሰው የማያውቀው ነገር ሆኖ አይደለም። እናት ምንድነች፣ እናት ማንነች የሚለውን ሁላችን በደንብ አድርገን ጠንቅቀን እናውቀዋለን። ግዴታ ስለ እናት ለማወቅ እናት በህይወት መኖር አይጠበቅባትም፣ እናት መሆን አይጠበቅብንም። ብቻ ማንኛውም እንዴት አድርጌ ልንገራችሁ እግዚአብሔርን እኔ በጣም የሚገርመኝ ማለት ነው እንዴት ነው የእናትን ዋጋ ማያውቅ የለም። ሌላውን ተውት፣ እናት ያላሳደጋችሁ ልትኖር ትችላለች በአንዳንድ ምክንያቶች ማለት ነው ያለ ነገር ስለሆነ እሱ ግን ምንም እንኳን ባታሳድጋችሁ እናት ያረገዘችው 9 ወር አለ ያማጠችባት ሰዓታት ለ2 ቀን ለ3 ቀን እንኳን የሚያመጡ እናቶችም አሉ። ኦኬ ያን እንኳን ቼክ ማድረግ አለባችሁ። የትኛውም በዓለም ላይ ያለች እናት ልትከበር፣ ልትወደድ፣ ልትሞገስ፣ ክብር ሊሰጣት ይገባል እንጂ በዚህ ልክ እንደዚህ እናትን መዘቅዘቅ፣ የማይሆን አይነት ነገር ማድረግ ምናምን ተገቢ አይደለም። ኦኬ ምንም ነገር ሊያናድዳችሁ ይችላል፣ ሊያበሳጫችሁ ይችላል። የምታዩት ነገር ልክ አይደለም። ኦኬ ልክ አይደለም፣ ደስ አይልም። ኦኬ ደስ አይልም። ሶኋት እናት ምን ታድርግ? የቅምጥሌ እናት አይደለች ሂዱ ስሩ እንደዚህ አይነት ቪዲዮ የምትላቸው ኦር ደግሞ ሙሽ አይደለችም እንደዚህ ስሩ ብላ የምትልካቸው። አይምሯችሁ እንዴት ነው የሚያስበው? እንደው ቢሏቸውስ ምን ትሆኑ? እንደው ቢሏቸው አሁን እንደዚህ አይነት ቪዲዮ መስራት አለባችሁ ቢሏቸው ኦር ደግሞ እነሱ እንኳን አብረው ገብተው ቢሰሩ ምንድን ነው ምን ይሁን ነው የምትሉት? ማለትም ልትሆኑ ነው? ልትታነቁ ነው? እግዚአብሔር በጣም እኔ ብዙ ጊዜ ከዚህ በፊትም ስለ እንደዚህ አይነት ነገር ቪዲዮ አልሰራም ብያለሁ። ስለ እንደዚህ አይነት ነገርም እንደዚህ እንትናልን ብዬ ትቻለሁ። የሆነ አልፎ አልፎም እንኳ ያለው ምናምን ግን የሰሙን ደግሞ ባሰ። በጣም ብዙዎቻችሁ ትጣላላችሁ፣ ትሰዳደባላችሁ፣ የሆነ ደባር ነገር ትባባላላችሁ። ምንድን ነው ጥቅሙ? ማለት ጥቅም ካለው ለእኛም ብትነግሩና እኛም ብናደርገው ደስ ይለናል። ምላችሁ ምንድን ነው ብቻችሁን ከምትጠቀሙ ማለት ነው፣ ብቻችሁን ከምትጣሉ መጣላት ጥቅም ካለው ኦር ደግሞ እንደዚህ ምንድን ነው እርስ በርስ እንደዚህ ዝቅ መደራረግም ጥቅም ካለው አንዳንዴ እኮ ዝቅ ተብላችሁም ተሰድባችሁም ሆነ ጥቅም ታገኙበት ከሆነ የተሻለ ነገር የሚደረግበት ነገር ካለ ምናምን ቢሆን ችግር የለውም ብዬ አስባለሁ፣ እንደኔ ማለት ነው። ግን ምንም ነገር ልታደርጉ ትችላላችሁ፣ እንደፈለጋችሁ ነው። እርስ በርስ መጣላቱንም እሺ ቀጥሉበት ብዬ ልተዋችሁ። እናትን ግን አትዘቅዝቁ። እናትን የማይሆን ነገር አታድርጉ። ምክንያቱም እናቶች ምን ያድርጓችሁ? እናት በወለደች እናት እኮ ኧረ እግዚአብሔርን ስለ እናት እንደዚህ ብሎ እኮ ምንም እናት ብትሞገስ ኦር ደግሞ ስለ እሷ ብዙ ነገር ቢወራ እኮ ተወርቶላት የሚያልቅ ነገር የለውም። ኦኬ አንደርስታንድ አድርጉ። በጣም ነው የሚደብረው። አይ ነው እናንተ አትታወቁም፣ ፎቶ የላችሁም፣ ስቲል ስማችሁ ዩዘር ነው ወይ ደግሞ የሆነ ስም ነው ማለት የራሳችሁ ስም ሳይሆን ዝም ብሎ የሆነ ስም ሰይማችሁ ነው ምናምን ችግር የለውም። ግን ደግሞ ሁልጊዜ ይላችኋሉ እናንተ በድብቅ የሰራችኋት ወንጀል፣ እናንተ በድብቅ የሰራችኋት መጥፎ ነገር በአደባባይ ወጣ ደግሞ ነገ ታሳፍራችኋለች፣ ታዋርዳችኋለች። ኦኬ ከዛም በኋላ ደግሞ ወይም ደግሞ እኛ ላናቅ እንችላለን፣ ግን እግዚአብሔር ደግሞ ዋጋ ማስከፍሏችሁ ሊሆን ይችላል በሆነ ነገር። ምናልባት እናንተ የሆነ በደንብ ቼክ አላረጋችሁ ኦር ከምንም ነገር ሳትቆጥሩ ታልፋችሁ ነው እንጂ ይሄኔ በቃ እግዚአብሔር የሆነ ነገር አድርጓችኋል፣ ሆኖባችኋል። ፈጣሪ እንደ ሰው አይደለም፣ አይቸኩልም። ዛሬ የሆነ ወንጀል ሰርተን ዛሬ የሆነ ነገር አድርገን ዛሬውን ይቀጣናል ማለት አይደለም። እሱ በምህረቱ ይጠብቀናል ማለት ይመለሱ ይሆን ብሎ ጊዜ ክፍተት ይሰጣል። እንደ ሰው አይደለም። ሰው እዚህ ጋር ስትሰርቂ ከያዘሽ እጅሽን ቆርጦ ይጥልሻል እዛው ላይ ማለት ነው። ወይ ይከስሻል ወይ የሆነ ነገር አይቶ አያሳልፍሽም። እግዚአብሔር ደግሞ እንደኛ ሳይሆን እንደኛ እንደ ሰዎች ሳይሆን እንደሱ ሸርነት እንደሱ ደግነት ነው ብዙ ነገሮችን እያለፈን ከነገ ዛሬ ይማራሉ ብሎ የሚጠብቀን። ግን አንዳንዴኛ መማር ሳይሆን እየባሰብን ሄደ። እስኪ አስቡት፣ በእኛ ክፋት፣ በእኛ ተንኮል፣ በእኛ በማይሆኑ በማይረባቡ ጥቃቅን ነገሮች ብዙ ጊዜ በዛም ብንሄድ በዚህም ብሄድ ነገር በዛም ብንሄድ ለቅሶ፣ በዛም ብንሄድ ስቃይ፣ በዚህ ብንሄድ እንደዛ የሆኑ ለምን ይመስላችኋል? እኛ ሰዎች ከመልካምነት ይልቅ ተንኮል አሸንፎናል። ጥሩ ነገር ከመናገር ይልቅ መርዝ ነገር ሰውን ረጭተን በቃ ያን ሰው
ቅስሙን መስፈር ነው የምንፈልገው። ያን ሰው በርታ ጀግን ምናምን ብለን ከማለት ያን ሰው ከሚዲያ እንዲጠፋ ኦር የሆነ ነገር ሳምቲንግ ማድረግ ነው የምፈልገው። ዋይ ለምንድን እንደዚህ አይነት ሰዎች ሆን? እኔ አንዳንዴ በጣም የሚገርም ሁልጊዜ ላለው ማርያምን አንዳንዴ ሰው ክፉ ነው የሰው ልጅ ማለት እንዲህ ነው ብለን ሰው እንዳንጠላ ሰው የሚባል እንዳንርቅ ወይ ደግሞ ሰው እንደውም በአንድ ሰሌክት አድርገን በቃ የሰው ልጅ የሚባል እንደዚህ መጥፎ ነው ብለን እንዳንል በጣም ብዙ መልካም በሰው ደስታ የሚደሰቱ የሰውን ልጅ መጥፎ ነገር ከመናገር ደግሞ ደግ ደግን እየተናገሩ በቃ የሆነ ነገር እንኳን አልችልም ተሸንፌያለሁ እኔ በቃ ጥቅም የለኝ እንኳን ብትሉ እናንተ አሸናፊ ናችሁ፣ አንቺ ጥቅም አለሽ፣ በርቺ፣ አይዞሽ ብለው በቃ ካለንበት ድብርት ካለንበት ደካማ ጎን ወደ ጥንካሬ የሚወስዱን በጣም ብዙ ሰዎች አሉ። እኔ በህይወቴ እንደዚህ አይነት ሰዎች በጣም ነፍ አሉኝ። በጣም መልካም እዚህ ራሱ ያገኘኋችሁ ስንቶቻችሁ ናችሁ? በጣም ብዙ ማርያምን ፓወር የሆናችሁኝ በርቻ ይዞሽ አንዳንድ ነገር እንኳን ሲፈጠር በተለይ አረብ ሀገር ላይ ያለው ታስታውሱ ከሆነ እንደዚህ መጥቼ አወራለሁ። እኔ ሳወራ እናንተ በምጽፉት ኮሜንት በምታደርጉት ነገር በሙሉ በቃ እደሰታለሁ። ግን እንዳልኳችሁ አንዳንዴ የሆነ ነገር ስታዩ ደግሞ ውይ በስማም የሰው ልጅ እንደዚህ ነው እንዲህ ምናምን ብላችሁ ታስባላችሁ። አንዳንድ ሰዎች ሲራገሙ የሚራገሙት ጽሁፍ ምናምን የሆነ እንዴት ነው የእነሱ ልጅ እንደዛ ቢባልባቸው ኦር የእነሱ ሰው እንደዛ ቢባል ፌንት ነው የሚሰሩት። ግን ለሌላ ሰው ሲሆን እንደፈለጉ ነው የሚወረውሩት። ባፋቸው የመጣውን ሁሉ ይተፉታል ዝም ብለው ማለት እንደዚህ ነው የሚወረውሩት። ኦኬ ግን ቃላቶች ከቢላ እንትን ይላሉ። እግዚአብሔርን ቢላ እንዲወረወራችሁ ልትመቱ ትችላላችሁ፣ ኦር ሊከትፋችሁ ይችላል። ግን ያ ቁስል ይሽራል፣ ሲሽር ይሽራል። የሰው ልጅ ግን የተናገራችሁ ቃል ማለት ነው ልባችሁ ላይ ችክል ብሎ ደም ነው የሚያደርግባችሁ ልባችሁ። ሲሪየስሊ ማርያምን። ስለዚህ ለምናደርጋቸው ለእያንዳንዱ ነገሮች ጥንቃቄ እናድርግ። ሁሌ እላችኋለሁ ደግሞ በሶሻል ሚዲያ ጠላት ከምታፈሩ እህት አፍሩ። ባገኛችሁት አጋጣሚ እንደዚህ መሳደብ ደባሪ ቃላቶችን ከመወራወር ምናምን በቃ አንድ ሰው ሊያጠፋ ይችላል። ኦልሬዲ የሰው ልጅ አይሳሳትም አይደለም፣ ልትሳሳት ትችላለች። የተሳሳተችውን በዚህ መልኩ እንደዚህ አድርገሻል ብለሽ ወደ ራሷ እንድትመለስ ማድረግ ወይ ደግሞ አይቶ ባላየ ማለፍ። ከዛ ውጭ ግን ያቸውን ነገር አለች ከዛንችም ትያታለሽ እዛ ጋር እዛ የሆነ ነገር በቃ እንዴት ነው አንዳንዴ ቃላቶች ራሱ በጣም ይከብዱኛል ሳነባቸው ምናምን። በስመ አብ እንዴት ነው የሰው ልጅ እንደዚህ ይናገራል እንዴ ብላችሁ ታስባላችሁ። የሰው ልጅ እንደዚህ ይራገማል እንዴ፣ የሰው ልጅ እንደዚህ ያደርጋል እንዴ ብላችሁ ታስባላችሁ። ልክ ቅድም እንዳልኳችሁ መልካም ሰዎች እኔ ያለሁልሽ በርቺ፣ አንቺ ጀግናሽ ትቻለሽ ብለው ሲሏችሁ እንዴ እንደዚህ ሰው አለ እንዴ እንደምትሉት ሁሉ በቃ እንደዚህ መጥፎ ሰው አለ እንዴ ትላላችሁና በዚህ ልክ ባንጨካከን። እኛ ብዙዎቻችሁ አሁን ስደት ላይ ያላችሁ ናችሁ። እዛው ላይ ብትደጋገፉ እርስ በርስ ማርያምን በጣም ብዙ ጊዜ ታውቃላችሁ የሆነ ነገር ሲፈጠር ነው የሆነ ነገር ሲሆን ስደት ላይ ላለ ሰው የሚደርሰው ስደት ላይ ያለ ሰው ነው እንጂ እዚህ እኔ አልደርስላችሁም ኦር ደግሞ ሳምቲንግ ማንም አይደርስልንም። ኦኬ ግን እርስ በርሳችሁ ዛጋ አሁን የሆነ ነገር ተፈጠረ ቢባል ምን ቢባል ለእርዳታ ሆነ ወይ የሆነ ነገር በአካልም ሆነ ሲፈጠር እዛ ያላችሁ ናችሁ የምትደራረሱና እርስ በርስ አትደባበሩ። የሰው ልጅ እግር ዘዋርዋራ ነው ይባላል። ኦኬ የሆነ እግር ሲያጋጥማችሁ መንገድ ሲያገናኛችሁ ምናምን በቃ በፍቅር ታወራላችሁ። አይ ነው የሰው ልጅ የሚገርማችሁ ማለት ነው ሁሉም ሰው በአካል ፍቅር ነው። እግዚአብሔርን ዘር የለም ብሔር የለም ምንም የለም፣ በአካል ሁሉ ቤስት ነው። ግን ሶሻል ሚዲያ ላይ ያው ለሆነ ጥቅሙ የሚሆን አላቅም ምናምን ይሰዳደባል፣ መጥፎ ቃላትን ይወራወራል ምናምን። ግን በቃ እንደምንም እየተሰዳደባችሁ ቆይታችሁ እንኳን በአካል እኔ እኮ እንትና ነኝ እዚህ ጋር የሰደኩሽ ብትይ ራሱ ተሳስቀሽ ነው የምትተላለፊው። ኦኬ ግን ያልገባና ያልተረዳነው ነገር ቢኖር ብዙ ሰዎች ፌመሶች ሆነ ምናምን ሲሰዳደው የምታያቸው ምናምን ቫይራል ለማግኘት እና ገንዘብ ለማግኘት ነው። እናንተ ግን ገንዘብ ለማግኘትም አይደለም ቫይራል ለማግኘትም አይደለም፣ ዝም ብላችሁ መጣላት ለምንድን ነው? ኦኬ ለሁሉም ቅድም ያልኳችሁ ለዛ ነው። የሆነ ነገር ከተጠቀማችሁበት ንገረኝ ያልኳችሁ። ለምሳሌ እነ ሞጣ እነ ዮኒ ማኛ እነ ቤታ ምናምን እንደዛ አሁን አንዳንዴ ሲጣሉ ምታችሁ በውስጥ እኮ ማለት ነው ቤስት ናቸው። የሆነ ጊዜ እንደውም ማን ነበረች አንዷ ጂጂኪያና ማን ነው ተጣልተው እንዲህ አለች። በቃ የድሮ አሁን ዝም ብሎ ነው አለች። በቃ ሰው አልገባውም ዝም ብሎ ይሰዳደባል። ግን እኛ በፊት አውቀን ማን እንስደበው ማን እንደዚህ እንበል ቤተሰቦን ብለን በቃ ወከባ እንፈጥራለን። ግን በውስጥ ቤስት ነን እናወራለን። ግን እዚህ ጋር ሶሻል ሚዲያ ላይ ገንዘብ ለማግኘት ብቻ ነው የምንጠቀመው ብላ ተናግራለች። ገባችሁ አይደለ? ግን እኛ ያልገባን ሰው እዛ ጋር እንትን ሲል እናያለን፣ እዚህ ጋር መጠን ደግሞ የሆነ ነገር እንላለን። እና ለዛ ከሆነ ብዬ ነው። ለዛ ከሆነ የሆነ ነገር በምታዩት ልክ ከሆነ እየተመራችሁ ነው እየሄዳችሁ ያላችሁት፣ እባካችሁ ቆም ብላችሁ አስቡ። የብሩኬ እናትም የቅምጥሌ እናትም ምንም የሚመለከታቸው ነገር የለም። ቅምጥሌም የሆነ ቪዲዮ ብትሰራ ብሩኬም የሆነ ነገር ቢሰራ በራሳቸው የሚመሩ ልጆች ናቸው። በዛ ላይ ደግሞ እንዳልኳችሁ ነው፣ ጧትም ተናግሬያለሁ፣ ድጋሚ መናገር አልፈልግም።
ያየናቸው እስካሁን ምናምን አናደውናል ምናምን፣ ግን መጨረሻው ትናንት እንዳያችሁት የሆነ የሚያስተምር ነገር አለው ምናምን ብለን ያሰብነው ነገር አለ። እኔ ለራሴ ማለት ነው። ዛሬ ደግሞ የሚለቀቀው ቪዲዮ ደግሞ አብረን የምናየው ይሆናል። ያንን ስላችሁ ጠዋት ተናግሬያለሁ። የኔ አመለካከት የእናንተ ነው ማለት አይደለም፣ የእናንተ አመለካከት የኔ ነው ማለት አይደለም ብያችኋለሁ። ጠዋትም የተናገርኩት የራሴን አስተያየት ነው። አሁን የምነግራችሁ የራሴን አስተያየት ነው። ኔክስት ዳይም ሁል ቀንም ልነግራችሁ የምችለው የራሴን አስተያየት እንጂ የማንንም አይደለም። ውስጤ ላይ የሚሰማኝን አንደበቴ ላይ ያለውን ኦር ደግሞ አይምሮዬ ላይ ያለውን እንጂ ከማንም አንስቼ ወይ ደግሞ ተነስቼ አይደለም። ሁላችንም የየራሳችንና የየራሳችን አመለካከት አለን። ኦኬ። ግን ምንም አይነት አመለካከት የየራሳችን ቢኖረንም እናት እንድትነካ አልፈልግም። እግዚአብሔር ምንም አይነት ነገር ሊሰሩ ይችላል። ምንም ነገር ሊፈጠር ይችላል። እናት የትኛውም ነገር ለምድር ላይ ሊወክላትና ሊደርስባት የማትችል በቃ ቀይ መስመር የሆነች ነገር ናትና ፕሊስ ስርዓት ቢኖረን። የእናንተ እናት ሶሻል ሚዲያ ስለማትታወቅ ኦር እናንተ ስለማትታወቁ ብላችሁ እንደዚህ ማድረግ የለባችሁ። እግዚአብሔር ያየናል። ሰው ባያየን እግዚአብሔር ያየናል። ኦኬ። ብዙ ጊዜ እኛ ሰው አየን አላየን ብለን ነው የሆነ ነገር የምናደርገው። ግን እንደውም አንዳንዴ ሰው ቢያችሁ ይሻላል። የሆነ ወንጀል ምናምን ስትሰሩ ሰው ቢያችሁ ያው ብትከሰሱ ነው ምድር ላይ። ግን ደግሞ እኛ እኮ ይህ ምድር እኮ የኮንትራት ኑሮ ነው የምንኖረው። በደንብ ማወቅ ያለባቸው እዚህ ምድር ላይ መቼ እንደምንሰናበት መቼ ከዚች ምድር በህይወት እንደማንኖር አናውቀው። ስለዚህ የሰማይ ቤታችን እኔ ከእናንተ የተሻልኩኝ ጥሩ ሰውኝ ወይ ደግሞ ምናምን አይደለም። ግን በቃ አንዳንዴ ቆም ብላችሁ ምናልባት ተናዳችሁ ሊሆን ይችላል፣ ስሜታዊ ሆናችሁ ሊሆን ይችላል። ግን ቆም ብላችሁ ሰው ከላይ ቤታችን ብናስተካከል፣ ማስተካከሉን ተውትና ባናበላሸው ማለት በተቻለ መጠን ማስተካከል እንኳን ባንችል ወይ ደግሞ ንጹህ ሰው ጻድቅ መሆን ባንችል ብቻ በተቻለን መጠን ከአንዳንድ ድርጊቶች መቆጠብ አለብን ብዬ አስባለሁ። እናት ደግሞ ክቡር ነች። አይደለም እናትን የምታክል ነገር ቀርቶ በእድሜ በ2 ዓመት በ3 ዓመት የሚበልጠን ሰው እንዴት ነው የምናከብረው? እንዴት ነው ሪስፔክት የምናደርገው? እሱም በደንብ ልታውቁ ይገባል። ማርያምን በቃ አሉን አይደል እህቶች፣ ታላላቅ እህቶች አሏችሁ። ከእናታችን እንለያቸዋል። እኔ እህቶችን ታላላቆችን ከእናቴ አለያቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የምሳሳላቸው። በቃ እንዴት ነው እናት እህት ማለት እናት ነች አይደል? የእናትን ቦታ ምትወክል እንዴት ናት? እግዚአብሔር ሲወዳችሁ እህት ነው የሚሰጣችሁና ያን እላችሁ ፈልጌ ነው። ታናሽ እህትንም ደግሞ ልክ እንደ ልጃችሁ ነው የምታያት ምናምን የሆነ ተሳሱላት አላችሁ ምናምን ገብቷችኋል ምላችሁ። ስለዚህ ለእያንዳንዱ ነገር ባካችሁ ጥንቃቄ እናድርጉ። ወደ ራሳችሁ ተመለሱ። እንደዚህ ማድረጋችሁ ምንም ጥቅም የለውም። ምን ጥቅም ካለው ንገሩኝ አልኳችሁ። ምንም ጥቅም የለውም። ከአይምሮ ጋር ከራስ ጋር ከመጣላት ውጭ ራስ ጋር ፋይት ከማድረግ ውጭ ሌላ ምንም የምታገኙት ነገር አይኖርም። አውቃለሁ እኮ የምታደርጉት ነገር ሁሉ ራሳችሁ ጋር ሊያጣላችሁ እንደሚችልና እንደሚያጣላችሁ አውቃለሁ። አያጣላችሁ ማለት አይደለም። ለምን ይናደረግኩኝ የሆነ ነገር አድርገን እኮ ለምን ይናደርኩ ቢቀርብኝ እንደዚህ ባላደርግ ምናምን ነው የምንለው እኛ ሰዎች ስለሆነ። እኔ አንዳንድ የሆነ ነገር እዚህ በተለይ ይሁን አንዳንዴ ተናድጄ የሆነ ነገር እናገር ነው እኔ ጉዴ አስቀይሜያቸው ይሆን ተቀይሞ ይሆን ምን ይሆን እንደዚህ ያልኩት ለምን ቢቀርብኝ ምናምን እላለሁ። እና እናንተም እንደዛ እንደምትሉ አጠራጠርም። ብዙ ልጆችም ከዚህ በፊትም ለምንድን ነው የሆነ ነገር አድርጋችሁ ለምንድን ነው እንደዚህ ያደርጋችሁት እኮ ልክ አይደለም ምናምን ብዬ እንኳን ስጽፍላችሁ በውስጥ አይ ቅድም እኮ ተናድጄ ነው እንደዚህ እኮ ተፈጥሮ ነው በቃ ይቅርታ ምናምን ትላላችሁ። ኦኬ። እና ሰውን ይቅርታ ማለት ቀላል ነው፣ ከሰው ጋር መጣላት ቀላል ነው። ግን ከራስ ጋር እንደመጣላት ከባድ ነገር የለም። ራሳችሁ ጋር ስትጣሉ እንዴት መታረቅ እንዳለባችሁ እንዴት ማስተካከል እንዳላችሁባችሁ አታውቁትም። ሰው ጋር መጣላት ከሆነ ግን ችግር የለውም። ብሎክ ማድረግ ካለብሽ ኦር ሰፈሯ ጋር መገኘት ከሌለብሽ ያንን ነው የምታደርጊው። ከዛ ውጭ ምንም የምታደርጊው ነገር አይኖርም። ኦኬ። ስለዚህ ራሳችሁ ጋር ትጣሉ ፕሊስ። የምታደርጉት እያንዳንዱ ነገር ራሳችሁ ጋር እንደሚያጣላችሁ አልጠራጠር። ማርያምን ነው የምላችሁ። እኔ አውቃለሁ ብዙ ነገሮች አንዳንዴ በቃ የሆነ ነገር ህይወት አይደለ እንደዚህ ሶሻል ሚዲያን ባይሆን በአካል የሆነ ነገር ይፈጠርና እናገርና ኦሮ የሆነ ነገር ብዬ ወይኔ እላለሁ በቃ ለምን ይሄ ነገር እኮ ብተወው ቢያልፍ ኑሮ የሆነ ችሎ ማሳለፍ ትልቅ ነገር ነው። አትናገሩ አይደለም መናገርም አንዳንዴ ጥሩ ነው። ዝም ከማለት መናገሩ ጥሩ ነው። የሆነ እንዴት ነው ውስጣችሁ ላይ ያለን አንዳንዴ ሲሰማን ውስጣችን ላይ የሆነ ያበጠ ነገር ያለ መስሎ የሚታየን የለም ስንናገር ሊቀለን ይችላል። ግን መናገር ስላለብን ብቻ መናገር አለብን ማለት አይደለም። አንዳንዴ ስሜትን ያዝ ማድረግ የሚባል ነገር አለ። ስለዚህ ባካችሁ እህቶቼ ወደ ራሳችሁ ተመለሱ። እናት ማለት በቃ ትልቅ ነገር ናት። ስሞትላችሁ እናትን አትንኩ። በቃ አይደለም እናትን ልጆቹን በቃ አለማየት ይቻላል፣ ትቶ ማየት ይቻላል። ከዛ ውጭ ግን በዚህ ልክ እንደዚህ እንትን ማለት ደግሞ ልክ አይደለም ብዬ አስባለሁ። ተረፈ ወዳችኋለሁ። በቃ ይህን ለማለት ነው የመጣሁት። ሌላ ምንም አልልም። ምንም እነዚህ 2 ልጆች ራሱ እኮ ያሳሳሉ። ህይወትን ለመኖር ህይወትን ለማሸነፍ ነው በዚህ ልክ እየሄዱ ያሉት እንጂ ያንን ነገር ፈልገውትም እኮ ላይሆን ይችላል እየሰሩ ያሉት ነገር ምናምን ገባችሁ አይደል? ስለዚህ መጨረሻውን እስክናይ ዝም እንበል። እኔ ምንም ልላችሁ አልችልም።
ብቻ አላቅም ደበረኝ። የሆነ የሚያስጠላ ነገር አለውና ወዳችኋለሁ። መልካም ጊዜ ይሁንላችሁ ባይ